በቃ ሰርቼ ገንዘብ እንዳገኝ አትፈልግም። በቃ የኔን ሞት ነው የምትመኘው። በቃ ምን አድርገሻት ነው? ምንም አላረኳትም። ምንም ነገር ያረኳትንም የበደልኳትም የለም። ክፍያውን ደግሞ የምናገኘው ከክርስቶስ ነው። ከሰዎች ላይ ደግሞ እኛ ጋር ያለው መንፈስ ከነሱ ጋር እየተባበረ ዋጋችን ይሰጠናል። ይሄ ደግሞ እንዲሆን ግድ ነው። ከናብል ሰማይ ነው፣ ዝቅ ብል ምድር ነው። በቃ የሚታየኝ አፈር ቁል የሳራ በረሃ የሚመስል አይነት አፈር ነው እንጂ ምንም ነገር የማይወል። ሰዎችን ስንቀርብ ለምሳሌ በጎ ነገር ብናደርግላቸው፣ ገንዘብ እናበድራቸው፣ ከእግዚአብሔር እናገኛለን ብለን ባደረግነው መልካም ነገር እላ ያለ እችል ያለ መንፈስ ይቀናል፣ ይናደዳል። በጎ ነገር ስናደርግ አይወድም። በቃ ተቀበለችኝ ነው ያለችኝ። ወደ ላይ ወደ ፎቅ ወጣው፣ መጥረቢያ ወጣች፣ ጀርባዬ ላይ አሳረፈች። ሽንት ቤት ለዛውም ሽንት ቤት ገብተሽ ጥሎት አረፍ? አዎ ሽንት ቤት ገብቼ ነው የጸለይኩት። መጸለያ ቦታ ስለሌለ ምስሉን ተሳለምኩኝ፣ ጸለይኩኝ። ሽንት ቤት ገብቼ ግን ተንበርክኬ እጄን ወደ ላይ አርጌ ነው እሱን የተማጸንኩት እንጂ ይዤው ይገባል። ዛሬ ወደ ቤቱ ካልመጣን፣ ዛሬ ካልተንበረከክን፣ ነገ ነፍስ ከስጋ ስትለይ ሬሳችንን ቤተሰቦቻችን ተሸክሞ ይመጣል። ነገ በግድ እንመጣለን። ዛሬ ፈልገን በውዴታ ካልመጣን ማለት ነው የት ነው መሄጃችን? መጨረሻችን የት ነው? እቺ ቤተክርስቲያን እኮ መጨረሻችን። ከሳውዲ አረቢያ ደወሉና ጠየቁ። የሚያወርዱ አሉ ስራዬ ብሎ የተዘጋጁ ማለት ነው። ታዋቂ ናቸው፣ ሰው አራጅ ናቸው። አዎ ሰው ናቸው። ትታረር ሲሉ በቃ ዘገነነኝ። እንዲሁ አሁንም በቃ እሰማለሁ፣ እየሰራው ነው የምሰማ። አንድ ጆሮ ግን እነሱ ነው በቃ ስለኔ እስከሆነ ድረስ የት ነው የምቀበረው? የት እጄ ነው? የት ቤተክርስቲያን? የት በቃ በፌስታል ተጠቅልሌ ነው የሚሄደው? እንደ ቆሻሻ ነው የምጣለው። በቃ ከፈጣሪ ጋር ፉክክርና ያስኩኝ። በአንድ የመጣሃል እንዴ? በእርግጥ ያመጣሻል፣ ያግኝሻል። እንዴት ነው ያመለጥሽው? ያመለጥኩበት ምክንያት ወይም እንዴት ነው ያስመለጠሽ? ከመሞት ውጭ ምን ማማራጭ የለም ብለው ተስፋ የሚቆርጡ ሰዎች አሉ። እንደውም ራሳቸውን ቀድሞ የሚያጠፉ ሰዎች አሉ። አሰሪዎቹ አሁን ይሄን አንቺ በምትይ ሰዓት ያው ተወደደባቸውና ቀለል ያለ መታረዷ ካልቀረ እንግዲህ ያው ከዱባይ ፈላለጉ። ከዱባይ በ100 ድርሃም አለች ሴትዮዋ ስትል የደወለችለት ሴትዮዋ 100ማ አይሆንም አላት። 3 አርጊው አላት። 3 አላረገም። ትሰማለሽ አንቺ? ይሄን ሁሉ እኔ እሰማለሁ፣ እየሰራው ማለት ነው እሰማለሁ። በቃ እግዚአብሔር አምላክ ዝም ብዬ ተጎንብሼ እየሰራው እያጸዳው አሳልፈ እንዳሰጠኝ አባቴ አሳልፈ እንዳሰጠኝ ሰማይቱ አሳልፈ እንዳሰጠኝ ይላሉ። በቃ እንዲህ ነው። በግንቦት 29 ጉዞ ወደ አርባ ምንጭ ገረሴ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ጉዞ ተዘጋጅቷል። 30 እዛ ነን ያለነው። ተመልሰን በአንድ እንመጣለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። እንደምን ቆያችሁ? የዩቲዩብ ሚዲያ ተከታታዮች የጌታችን የመድኃኒታችን ኢየሱስ ክርስቶስ ሰላም ፍቅር ከእናንተ ጋር ይሁን። ዛሬ አንድ እንግዳ እህታችን ይዤ መጥቻለሁኝ። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ትቆዩ እግዚአብሔር አምላካችን ቅዱስ ፍቃድ ይሁንልን። እህታችን ስምሽን አስታውቂ። እህቴ እኔ ስሜ ወለተ ጊዮርጊስ ይባላል። የመጽሐፍ ቅዱስ ስሜ የዓለም ስሜ አየሁ ይባላለሁ። ተወልጄ ያደግኩት በደቡብ ጎንደር ወረታ ከተማ ትባላለች። በጣም ጥሩ። እንዴት ነው የልጅነት ህይወትሽ? ምን ይመስላል? እኔ የልጅነት ህይወቴ የኦርቶዶክስ እምነት ተከታይ ናቸው ቤተሰቦቼ። በጣም እምነትን የሚያከሩና ጠብቀው የሚራመዱ ቤተሰብ ልጅ ነኝ። እስከ 8ኛ ክፍል የሰንበት ተማሪ ነበርኩኝ። በጣም ቤተክርስቲያን አገለግላለሁ። በጣም ቤተሰቦቼ ጾም፣ ጸሎትን፣ ስግደትን ያከራሉ። በዚህ ሁኔታ ነው ያደግኩተኝ እኔ። ቤት ውስጥ የጸሎት ህይወት ነበራችሁ? አለና የቤተሰብ ሁላችንም ጸሎት ሳናረግ ደጅ አንወጣም። ማለት ጠዋት ሁሌ የጠዋት ተማሪ ስንሆን ተማሪ እያለ ሌሊት ሄደን ኪዳን አድርሰን
ጸሎታችን አድርሰን ነው ወደ ትምህርት ቤት የምንሄደው። ቀን ቅዳሴ ከሆነ ደግሞ ከትምህርት ቤት መልስ ወደ ቅዳሴ ነው የምንሄደው። ስለዚህ በማታውን ደግሞ ተሰብስባችሁ የማታ ላይ ደግሞ ፕሮግራም 11 ሰዓት ላይ እንሄዳለን። ያው ፕሮግራሙን ጨርሰን ወደ ቤታችን እንመጣለን። ስንመጣ ደግሞ ማታ ላይ ጸሎት አለ። ሌሊት ላይ ደግሞ ባሉበት ቦታ ቤተሰቦቻችን ጸሎት ያደርጋሉ። እኔም ለራሴ 8 ሰዓት እነሳለሁ፣ 11 ሰዓት እነሳለሁ፣ 10 ሰዓት እነሳለሁ። አልተኛም። እንዴት ነው ግን ማለት አሁን ይሄ መንፈሳዊ ህይወታችሁ ያስቀናል። ብዙዎች በዚህ እንዲህ አይነት ጸሎት ህይወት እንዲኖረን እንመኛለን እና በቤተሰብ እንዲህ ጸሎት እንድታደርጉ ምንድን ነው ምክንያቱ? በቃ አባታችን የተማረ ሊቅ ነው አባታችን ማለት ነው። ዳዊት ሳይደግም በሯን ደጇን ራሱ አይረግጣትም። ቤታችን ጸበል ሳይረጭ ማንም ደጅ አይረገጥም። ውጭ አንወጣም። በቃ አባታችን የተማረ ሊቅ ነው። በእንደዚህ ሁኔታ ነው ያደግነው እና ይህን ይመስላል። ስለዚህ ከትምህርት እስከ ስንተኛ ክፍል ነው የተማርኩት? ከ10ኛ ክፍል በ1998 ነው የጨረስኩት። አቋረጥ 10ኛ ክፍል በቃ ጨርሰሽ? 10ኛ ክፍል አቆምኩኝ። አሁን ከዱባይ መጥተሽ እዚህ ጀሉ 49 ጀሉ ደብረ ፀሐይ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት ቤተክርስቲያን በጸበል ላይ ሆነሽ ያገኘሽ እና የነገርሽኝ ታሪክ እጅግ በጣም የሚገርም ታሪክ ነው። በእርግጥ ሙሉን አልሰማሁትም። ጥርምጥን አድርገሽ ነው ስታወሪ የሰማሁትና ምንድን ነው መሰለሽ አሁን እንዴት አድርገሽ ዱባይ መሄድ ቻልሽ? እንዴት ነው ዱባይ መሄድ ቻልሽ? ከዱባይስ በኋላ እንዴት ለዚህ ልትመጪ ቻልሽ? ምንድን ነው ያጋጠመሽ ፈተና ምን ነበር? እሺ እኔ ዱባይ ሄድኩትኝ በደላላ ምክንያት ነው። በደላላ ሆኖ በኤጀንሲ ነው፣ በህጋዊ ነው የሄድነው። የሄድነውም አንድ ኢትዮጵያዊና እኔ ሁለታችንም ኢትዮጵያዊ ነን። ሄድነው ሁለታችንም ከአንድ ቤት ነው የምንሰራው። እየሰራን እያለ ያው ትንሽ ባለመግባባት መጣ። እየቆየን ስንመጣ የሆነ ልጅቷ በጣም ከበድ ያለ ጸባይ አመጣች። ከአሰሪዎቿ ጋር የሆነ እኔ የምናገረውን ቃላት እየሄደች ለአሰሪዎቿ ነገር እንደምትሰራ ነገር እንደምታቀብል ሴትዮዋ እያደረ እየዋለ ስትመጣ እየተቀያየረችብኝ መጣኝ። በቃ ጥፋቴ ምን እንደሆነ ሊገባኝ አልቻለም። መጨረሻ ላይ ግን የሆነ አንድ ቀን ሮብ ቀን ነው አስታውሳለሁ። ከስራ ሴትዮዋ ስትመጣ መኪና ከፈትኩላት። የመኪና ይዛለች በር ከፈትኩላትና ገባች። ልክ ይቺ ልጅ በቃ ይቺ ሰራተኛ እኔ ከአቅሜ በላይ ነው፣ ልጆች አሉ፣ ምግብ ስትሰራ እኔ ይዛለሁ። እኔ ደግሞ አንዳንዴ ያው ጽዳት ነው የምሰራው፣ እሷ ምግብ ብቻና ህፃናት ነው የምትይዝ። ጫናው ለኔ ነው፣ ብዙ ስራ ያለ ጫናው ለኔ ነው። እሰራለሁ፣ ነያ ስትለኝ ይዛለሁ። ከዛ መጨረሻ ላይ ሮብ ቀን ነው መታ እንደዚህ ልጅሽን ልታርድ ነው እንደዚህ ያለቻቸው እያስፈራራቻቸው ነው ስትላት ሴትዮዋ ከስራ መታ ወደ ላይ ወደ ፎቁ ነው ሄደ። ልብሷን ቀየረች። ትንሽ ከቆየሽ በኋላ ነው ያለች። እንዴት ነው ግን ማለት እንዴት ለምን ምን መነሻው አንቺን እንዲህ ልትል የቻለችበት ምክንያት? ለኔ በጣም በቀል ምኞት ትመኛለች። በቃ ከሷ ጋር እንድሰራና በቃ ሰርቼ ገንዘብ እንዳገኝ አትፈልግም። በቃ የኔን ሞት ነው የምትመኘው። በቃ እኔ ምን አድርገሻት ነው? ምንም አላረኳትም። ምንም ነገር ያረኳትንም የበደልኳትም የለ። ከኢትዮጵያ ነው ተነስተን ሄድነው። ዱባይ ከደረስን በኋላ የአዲስ አመት ነበር የደረስነው። 2 ቀን እዛ አደርንና ደላላዋ የዱባይዋ ደላላ ይችን ልጅ እንዳትጎጃት ተመሳስላችሁ ተመካክራችሁ አንድ ላይ ነው ኢትዮጵያውያን የመጣችሁ የሄዳችሁ። አሁን አንቺ ትንሽ ስትቆይ ጸባይሽ ይቀየራልኝ። ከእንደዚህ ከገጠር ነው የመጣች ብለሽ ታያለሽ ምናምን ብላ መከረቻት ልጅቷን። በፍጹም አላረግም አለች። ከሄደሽ በኋላ ግን ተቀየረችብኝ። አሁን ምንድነው ብዙዎቻችን እንደዚህ አይነት ህይወት አለን። በተለይ ወዳጅ የነበሩ ሰዎች ዛሬ መልካም ያደረግንላቸው የቀረብናቸው ያመንናቸው ሰዎች ይከዱናል፣ ጸባያቸው ይቀየራል፣ ሌላ አይነት ባህሪ ያመጣሉ። በዚህም ነገር መነሻ ብዙዎቻችን ከብዙ ሰዎች ጋር ተጣልተናል፣ ተራርቀናል፣ ተቆራርጠናል። በተለይ እንዲህ አይነት ነገር በቤተሰብ ጉዳይና በቤተሰብ ዙሪያና በጓደኛ ዙሪያ እንዲህ አይነት ነገር ብዙ ጊዜ ይፈጠራል። ምንድን ነው ይሄ የዚህ ነገር መንስኤው? እላያችን ላይ ያለ መንፈስ ሰዎችን ስንቀርብ ለምሳሌ በጎ ነገር ብናደርግላቸው፣ ገንዘብ ብናበድራቸው ከእግዚአብሔር እናገኛለን ብለን ባደረግነው መልካም ነገር እላያችን ላይ ያለ መንፈስ ይቀናል፣ ይናደዳል። በጎ ነገር ስናደርግ አይወድም። መንፈስ እኮ ሩቅ ያለ አይደለም ጠላታችን፣ እኛው ላይ ያለ መንፈስ ነው። የሰው ጠላት ደግሞ የለንም። ስለዚህ ሰዎች ላይ ያለው ደግሞ መንፈስ ጋር ይተባበርና እኛ ጋር ያለው እንዲክዱን ያደርጋል፣ እንዲቀየሩብን፣ ክፉ እንዲሆንብን። ለምን? ዛሬ መልካም በማድረጋችን ነገ ከእግዚአብሔር የምናገኘው በረከት ስለሚያውቁ ሰዎችን በመጥላት እንድንቀይረው ይፈልጋሉ።
ሰዎችን በመጥላት ሰዎች ጋር እንድንጣላ ያደርጉንና ሰዎችን እንዲሁ እንድንጠላ ያደርጉናል ማለት ነው። ሰዎችን ምክንያት ፈልገን እንድንጠላ። ስለዚህ እህታችን አሁን ምንድነው የሆነው? ከእህቷ ጋር ከጓደኛዋ ጋር ጸብ ውስጥ ገባ፣ ተጣላች ማለት ነው። በቃ ከኢትዮጵያ ተነስተን እስከነ አንድ ነው ደማችን፣ ከኢትዮጵያ ነሄድ ነው። እህቴ ናት። በቃ እንደ ታላቅና እንደ ታናሽ ሆነን ነው ብላ ያለቻት እዚህ የኮቪድ ምርመራ ስንመረመር ኢትዮጵያ ላይ ማለት ነው። በቃ ስለዚህ በቃ ምንድነው ከወዳጅ ጋር የሚያራርቀን ቅርብ ከሆነ ሰው ጋር ጠላትማ ማናውቀው ሰው ማናውቀውም በቃ ምን ችግር አለበት? ስለዚህ ዛሬ የምናውቃቸው ወዳጆቻችን፣ ዛሬ የምናውቃቸው የቅርብ ሰዎቻችን ዛሬ በጣም እየተመካንባቸው እየተደገፍንባቸው ሊሆኑ ይችላሉ። በህይወታችን ውስጥ ዋነኛውን የህይወት ድርሻ የወሰዱ ሊሆኑ ይችላሉ ብሎ መስሎን ነው የህይወታችን ድርሻ የወሰደ የህይወታችን የሚመራ ክርስቶስ ነው። ህይወታችን ውስጥ መቅደም ያለበት ክርስቶስ ነው። ግን በሰዎች ላይ ዲፔንድ ስናደርግ ለሰዎች ስናደርግ ከፍያውን ከሰዎች የምንጠብቅ ከሆነ መልካም ነገር የምንፈልግ ከሆነ ምስጋና የምንፈልግ ከሆነ እንዲያከብሩን ከፍ እንዲያደርጉን ከሆነ ወይም እንዳይጥሉን ከሆነ የምንፈልገው በጣም ችግር ውስጥ ነው ያለነው ማለት ነው። ምክንያቱም መልካም ነገር በማድረግ ውስጥ ዋጋ የሚያስከፍል ፈተና አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱን አሳልፎ ሊሰጠን ሲመጣ ምን ነበር ያገኘው ዋጋ? እኛም ነው የከፈልነው። ገረፍነው፣ ወጋነው፣ ተፋንበት፣ ራቁቱን ሰቀልነው። ስለዚህ ይሄ ደግሞ ምን ያስገኛል? ዘላለም ህይወት እንድናገኝ ምክንያት ሆነ። አሁን መልካም ነገር ማድረግ ለሰዎች አስፈላጊ ነው፣ ሁሌም መቆም የለበትም። ከፍያውን ደግሞ የምናገኘው ከክርስቶስ ነው። ከሰዎች ላይ ደግሞ እኛ ጋር ያለው መንፈስ ከነሱ ጋር እየተባበረ ዋጋችን ይሰጠናል። ይሄ ደግሞ እንዲሆን ግድ ነው። ምክንያቱም መስቀሉን መሸከም ስላለብን። መስቀል ማለት የተባለ መከራ ፈተና ነው። ስለዚህ እህታችን ይሄንም እህት አድርጋት አብራት በውጭ ሀገር አብራት በመሄዷ ማንም የኔ የምትዩ ሰው በቅርብ ነበር? ሌላ ማንም የለም እንዴ? ቀና ብል ሰማይ ነው፣ ዝቅ ብል ምድር ነው። በቃ የሚታየኝ አፈር ቁል የሳራ በረሃ የሚመስል አይነት አፈር ነው እንጂ የማየው ምንም ነገር የማየው የለም። አንድንም ኢትዮጵያዊ ያየሁት የለኝም። በቃ አጋጣሚ ሆኖ አትክልት አለ፣ ያንን ላጠጣ ጠዋት 12 ሰዓት እና 10 ሰዓት 11 ሰዓት ከሰዓት በኋላ ወጣለሁ። ጭራሽ ኢትዮጵያ የሚባል ባይኔ አላየውም። ከዱባይ 4 ሰዓት ነው መንገዱ በመኪና ሄደን ቤቱ ያረፍንበት ማለት ነው። ምንሰራበት ማዳም ቤት የገባ ነው። ስለዚህ አሁን ይህን ስታደርስብሽ ምን ተሰማሽ? ይህን ነገር ከአሰሪዎቿ ጋር ተነጋግራ ልጆችሽን ልታርድብሽ ነው ያለሽ? በቃ አዎ እንደዛ ስትላተኝ እሷ ሴትዮዋ ተቀያየረች። በቃ ና ያለችኝ፣ ጠራችኝ ወደ ፎቁ። ካረፈች በኋላ ልጆች እንደዚህ ብለሻለኝ ያለችኝ። እኔ በፍጹም ክርስቲያን እንደዚህ አያርድም፣ እኔ ምኞትም የለኝም ሀሳብም የለኝም፣ አውቃ ነው ውሸቷን ነው ምናምን ብዬ ስል እውነቷን ነው እሷ የምትናገረው አለችኝ። እኔ ምንም ነገር በቃ የማረገውም የምጨብጠውም የለኝም። እኔ ተንበርክኬ ነው የለመንኳት። በፍጹም እኔ ላረገው አልችልም፣ ክርስቲያን አያርድም አልኳት። ደጋግሜ ነገርኳት። ከዛ በኋላ መጥረቢያ ነው ከስር እኔ ሳጸዳ ራሱ አላየሁትም እና ከዛ ከየት እንዳመጣቸው አላውቅም። መጥረቢያ በእጇ ትንሽዬ መጥረቢያ ናት፣ ጫፏ ጥፍጥፍ ያለች ነች እና የፕላስቲክ መያዣ አላት። የፕላስቲክ ናት መጥረቢያ አንቺን ለማረድ ልትማታ ሴትዮዋ። ግን ግራ የገባኝ ነገር እንዴት ነው ሰውን አሁን ጓደኛሽ እህትሽ ልጆችሽን ልታርድ ነው ብላ ስትነግራት እንዴት ባንድ ያመነች? ወደ አመነች። እሷ ካሁን በፊትም ነገር እየወሰደች እንትን ትላለች፣ ትናገራለች። አሁን እዚህ ጋር ያለው ሚስጥር እንድትረዱ የሚፈልገው ነገር ማለት ነው እርሷ ጋር ያለው የቤተሰብ የዛር መንፈስ ሁላችንም ላይ አለ። በነገራችን ከመንፈስ የጸዳ ትውልድ የለም፣ ማንም ንጹህ ሰው የለም። ስለዚህ ደም የፈለገ መንፈስ ጓደኛዋ ላይ አድሮ እሷ ላይ እንግዲህ ብዙ ነገር ተፈልጓል፣ ብዙ ነገር እሷ ላይ ሆኖ ሞክሯል። እሺ አትለውም። ወይ ጸሎተኛ ናት፣ ወይ ስግደት ህይወት አላት። ጸሎት እንደምትጸልይ ከልጅነቷ ጀምሮ ሰምታችኋል። የአባቷ ጸሎት የሚጠብቃታል። ስለዚህ ምንድነው የሚያደርገው መንፈሱ? ከጓደኛዋ ላይ ሆኖ እሷ ላይ ያሳምጻል። ለማን? በአሰሪዋ ያሳምጻል ማለት ነው። ለአሰሪዋ ልጆችን ልታርድብሽ ነው ለአሰሪዋ ይነግራል። አሰሪዋ ላይ ደግሞ የስግደት ህይወት ስለሌላት ጸሎት ጊዜም ህይወትም አይኖራትም፣ መንፈሳዊ ህይወትም ልምምድም የላትም፣ ምንም ነገር የላችሁም። አሕዛብ ምን ያውቃሉ? እዚህ ጋር ምንድነው
ከእሷ ላይ ያለው መንፈስ ከጓደኛው ላይ ያለው መንፈስ አሰሪው ላይ ያለው መንፈስ ተባበሩ። ማን ላይ አመፁ? እሷ ላይ አመፁ ማለት ነው። ስለዚህ አሰሪዋ ብዙም አትቸገርም። እንዲህ አይነት መረጃ ሲደርሳት በቀላሉ የምትቀበለው በቀላሉ ትቀበላለች። ለምን? እነሱ ራሳቸው እሷ ላይ ያለው መንፈስ ደም ግብር ሲያገኝ የቆየ መንፈስ ስለሆነ ማለት ነው አይደለ? አዎ ኖ መሆንም ያለበት ነው። እያየን አይደል? በአይናችን ብዙ ነገር እኮ አይናችን እያየነ ነው። ስለዚህ ብለህ እስከ ሄድክ ድረስ አንገትህን ደፍተህ ሰምተህ እንዳልሰማ ዘወር ብለህ ነው ስራህን መስራት ያለብህ እንጂ የእነሱን ወሬ ማዳመጥ የለብህም። በየቀኑ በየሰዓቱ የሚሉት ነገር በጣም ከበድ ያለና ለአይምሮ የሚዘገንን ነው የሚናገሩት። በቃ የሄድክ ለዓላማ ነው። ዓላማህን አሳክተህ ወደ ሀገር እግዚአብሔር አምላክ እሱን ተከተለኝ ብለህ ነው የመጣህ። ሌላ ማንም የለም እዚህ ጋር። ስለዚህ አሁን እርድ በጣም የሚገርም እኮ ነው። በግና ፍየል ማረድ ነው እኮ። የሰው ልጅ ማረድ ማለት ለነሱ ቀላል ነገር ነው። በቀላሉ ተቀበሉት። አሁን እኔ ልጠይቅሽ የምፈልገው ነገር ምንድን ነው? አሰሪዎች ይህን ተቀብለው ምንድን ነው ያደረጉሽ? ወይ ምንድን ነው ወዴት ነው ሄዱት? በቃ ተቀበለችኝ ነው ያለችኝ። ወደ ላይ ወደ ፎቅ ወጣው፣ መጥረቢያ ወጣች፣ ጀርባዬ ላይ ያሳረፈችው መጥረቢያውን። መታችሽ? አልመታችኝም፣ አስፈራራችኝ። እዚህ ጋር ብልሽ እዚህ ጋር ብልሽ፣ ሁለተኛ ልጆችን ቀና ብለሽ እንዳታይ ያለችኝና ስሪ ብላ ውረጅ ብላ ከፎቅ አለችኝ። ተንደርድሬ ወረድኩኝ። ስነ ስዕል ይዤ ነበር፣ ምስል የጊዮርጊስና የአርሴማ የእመቤታችንን ስነ ስዕል ይዤ አስቀምጬ ነበረ። እየሮጥኩኝ ሄድኩና ያችን ስነ ስዕል ይዤ በቃ ሰማይቱ ጊዮርጊስ፣ በረሀኛው የበርሚሉ ጊዮርጊስ አደራህን አሳልፈህ እንዳሰጠኝ፣ ሰው ሀገር አሳልፈህ እንዳሰጠኝ፣ አንተ ጠብቀኝ አደራህን ብዬ ተንበርክኬ ለምኜ ጸለይኩኝ። ሽንት ቤት፣ ለዛውም ሽንት ቤት ገብተሽ ጸሎት አደረግሽ? አዎ ሽንት ቤት ገብቼ ነው የጸለልኩት። ጸሎት ቦታ የለም በሌላ ቤት የለም። ይችን ምታልናት የእሷ አልጋ እዚች ላይ ናት፣ የኔ አልጋ እዚች ላይ ናት። የእግር መንገድ ናት ያለቻት፣ ሌላ ምንም። እሷም ወዲህ በር ስር መታ ነው የምትሰግደው፣ ልጅቷ ማለት ነው። ሙስሊም ነች። በር ስር መታ ነው የምትሰግደው። ጸሎት ስፍራ ሽንት ቤት ማዘጋጀት ለእግዚአብሔር የሚገባው አይደለም። ግን የጸሎት ስፍራ ባጣን ጊዜ እግዚአብሔር አምላካችንን መለመን፣ እግዚአብሔር አምላካችን ከጭንቃችን እንዲያወጣን በፈለግን ጊዜ አይደለም ሽንት ቤት ሲኦል ሆነን እንኳን ብንማጸነው እግዚአብሔር ያለው ሲኦል ነው ያለው ሽንት ቤት ነው ብሎ ቦታችን ዙሪያችንን አይመለከትም። ልባችንን የሚያይ እምነታችንን የሚያይ። ስለዚህ አሁን ሽንት ቤት ደግሞ ጸልዩ ብለህ አስተማርክ ወይም ደግሞ ይህን ምስክርነት አቀረብክ እንዳትሉ፣ አትሳሳቱ። እንደዛ አይደለም። እህታችን ቢጨንቃት እኮ ነው መጸለያ ቦታ ስለሌለ ምስሉን ተሳለምኩኝ፣ ጸለይኩኝ። ሽንት ቤት ገብቼ ግን ተንበርክኬ እጄን ወደ ላይ አርጌ ነው እሱን የተማጸንኩት እንጂ ይዤው አልገባውም። የጨነቀ ዕለት ሽንት ቤት ገብተን እንጸልያለን። የደላን የተመቸንለት ግን በቃ ምን ጸሎት ስፍራ ተዘጋጀ አልተዘጋጀም፣ እኛ ሰላም ነን፣ እንበላለን፣ እንጠጣለን፣ እንውላለን፣ እንገባለን አይደለ? ምንም ችግር የለም። ምንም ጸሎት አደረግን አላደረግን እኮ እግዚአብሔር ይጠብቀናል። እንደዚህ እኮ ነው የምንለው አብዛኞቻችን። ተመሳስለን አብረን ከመንፈሱ ጋር አብረን ተመቻችተን ማለት ነው። አብረን ተመቻችተን እንደው ከመንፈስ ጋር ስለመኖር ስላለመኖር ብቻ ሳይሆን እግዚአብሔር አምላካችን ዘውትር ልናመሰግነው ይገባል። ይህን እንድንመገብ፣ እንድንወጣ፣ እንድንገባ ጤና ስለሰጠን ልናመሰግን ይገባል። ዛሬ ወደ ቤቱ ካልመጣን፣ ዛሬ ካልተንበረከክን ነገ ነፍስ ከስጋ ስትለይ ሬሳችንን ቤተሰቦቻችን ተሸክመው ይመጣሉ። ነገ በግድ እንመጣለን። ዛሬ ፈልገን በውዴታ ካልመጣን ማለት ነው። የት ነው መሄጃችን? መጨረሻችን የት ነው? እቺ ቤተክርስቲያን እኮ ናት መጨረሻችን። ስለዚህ ጸሎት በቤትም በቤተክርስቲያንም በማህበር በየትኛውም ስፍራ ይፈቀዳል። ምን ችግር የለው። አማራጭ ካጣችሁም ደግሞ ይኸው እንደ አሕዛብ በየመንገዱ በየአደባባዩ ጸሎት ነው የማይፈቀድ እንጂ ውዳሴ ከንቱ እንዳይሆንባችሁ እዚህ ጋር ማለት ነው። ተመልካች እንዲረዳኝና እንዲያስተውል የምፈልገው ምስሉን ይዤው አልገባውም። ምስሉን ተሳለምኩኝ፣ ጸልዬ ዙሬ ሽንት ቤት ነው ጸሎቴን የጨረስኳት ቁሜ ማለት ነው ምስሉን ይዤ እና ሽንት ቤት ውስጥ ምስሉን ይዤው የገባው እንዳይመስላችሁ ለማለት ፈልጌ ነው። ጸሎት እንግዲህ በጣም ግልጽ ነው፣ ምን መድገም አያስፈልግም። እና ምን ተፈጠረ ከዛ በኋላ? ጸጥ አለች፣ ዝም አለች። እኔም ዝም አልኩኝ። ልጅቷን ነው ከሴትዮዋ ይልቅ ልጅቷን ነው መከታተል ጀመርኩኝ። ልጅቷን መከታተል፣ እሷ ምንን ነው የምትከታተለኝ። ከዛ በኋላ እየቆየ ሲመጣ ሴትዮዋ ማለት ነው በብር ለማሳረድ ሞከረች። ሮመዳን ጾም ገባ። ሮመዳን ሲገባ ጾም እንዴት አድርገን አሉ። ተወያዩ፣ ባልና ሚስቶች ተወያዩ። ከዛ በኋላ ልጆቿን ቁሙና ጸልዩ አለች።
በቃ እንደምትታረድ ትታረድ ተባለ። እንዴ አንቺን ትታረጂ ማለት ነው? በቃ ትታረድ ሲሉ በቃ ዘገነነኝ። እንደው አሁንም በቃ ሰማለሁ፣ እየሰራው ነው የምሰማ። አንድ ጆሮዬ ግን እነሱ ነው በቃ ስለኔ እስከሆነ ድረስ የት ነው የምቀበረው? የት እጄ ነው? የት ቤተክርስቲያን? የት በቃ በፌስታል ተጠቅልሌ ነው የምሄደው? እንደ ቆሻሻ ነው የምጣለው? በቃ ከፈጣሪ ጋር ፉክክርና እንትን ያስኩኝ። በቃ ሰማዕቱ ጊዮርጊስ አሁንም ቀድመ ተወርውረህ ድረስልኝ ያልኩህ አንተን ነው። አሁንም ቀድመ ተወርውረህ ድረስልኝ። በቃ ህይወቴ ከዚህ የሚያልፍ ከሆነ ያንተ ልጅህ ነኝ። ህይወትሽ ከዚህ የሚያልፍ ነው ካልከኝ ያንተ ፍቃድ ነው። አይ ልጅ እዚህ አታልፊም አፈርሽ ከሀገርሽ ነው ካለከኝ ፈረሰኛው ጊዮርጊስ በፈረስ ከብከበ በስውር አውጣኝ ነው ያልኩት። በቃ ከየትም አድርገ በስውር አውጣኝ ነው ያልኩት። ድንግል ማርያም በጣም የሚገርም ነገር ነው። አሁን እኛ በህይወታችን ውስጥ በተለይ በስደት ያለን እህቶች ወንድሞቻችን ቀላል ህይወት አይደለም እያሳለፋችሁ ያለው። በህይወታችሁ ውስጥ ያለው የመናፍስት ውጊያ ህይወት ቀላል አይደለም። አሁን እህታችን እየተዋጋ ያለው አንድ ኃይል አለ፣ አብሯት የተከተለ ከሀገር ቤት አብሯት የመጣ መንፈስ ቦታ ስለቀየርን ይተዋል ማለት አይደለም። ይህ አብሯት የሄደ መንፈስ ግብር ፈልጓል። እሷን በቃ ደሟን ፈልጎ ደሟን ብቻ አይደለም ነፍሷንም ጭምር ፈልጓል። ስለዚህ አሁን ከሰዎቹ ክፋት ይልቅ የመናፍስቱን ክፋት እንድታስተውሉ ፈልጋለሁ። በሰዎቹ ላይ አድሮ ይህንን ስራ የሚሰራው ከእሷ ጋር ያለ ከእነሱ ጋር ካለ ጋር ተባብረ ነው። እነሱ ጋርም ያለ ደም መላስ ለምዷል እሷ ላይ። ስለዚህ በጨነቃት ጊዜ ጠንቋ ቤት አልሄደችም፣ ደብተራ ቤት አልደወለችም፣ እንደው ራሴ ላጥፋ ብላም ከፎቅ አልወረወረችም። ስለተደረገብን ነገር ስናወራ ጊዜያችን ሊባክን ሊያልቅ አይገባም። የተደረገልን ነገር እያስታወስን እኛ ጋር ካለው የጥፋት ኃይል ይልቅ የሚራዱንን ቅዱሳንን ጻድቃንን ሰማዕታትን ማሰብ መቻል አለብን፣ መጥራት አለብን። እነርሱ ጣልቃ እንዲገቡ ማድረግ መቻል አለብን። ስለዚህ እህታችን ይህን ያደረገችው ሰማዕቱን ጠራችው። ምክንያቱም ሊያርዷት ነው። በቃ የት ትሂድ? የት መሄድ ትችላለች? ወዳጅ ያለቻት ወዳጄ ብላ ያለቻት እህቷ በቃ ዋና የዚህ ጉዳይ መንስኤ እሷ ሆናለች። እሷ ላይ ያለ መንፈስ ሆኗል። ስለዚህ ምን እንዳትሄድ ማምለጥ አልሞከርሽም? የት ብዬ በጨለማ ነው ኤርፖርት የገባ ነው። ሲወስዱንም አላውቀውም። ጨለማ ነው። በየት እንደሄድን በየት እንደመጣንም አላውቀውም። ምንም የሚታይ ከተማ የለም። አፈር ቁልል ብቻ ነው። ልክ እንደ ሳራ በረሃ አፈር ብቻ ነው የምታየው። ኢትዮጵያዊ ስትወጣ አሁን አትክልት ላጠጣ ስወጣ ጠዋትና ማታ አንድም አላየሁም። ቤት አለ በዚህና በዚህ ጎን አለ፣ ግን ድምጽ አይሰማም። እንደው ከመታረድ ይልቅ ሮጦ ማምለጡ መጥፋቱ አይሻልም ነበር? በምን ልውጣ? አጥሩ በጣም ቁመት ከፍ ያለ ነው። ግቢው በሙሉ ካሜራ ነው። ቤቱ በሙሉ ካሜራ ነው። እርግጠኛ ነኝ እዚህ ውስጥ እንድትገባ ያደረገ እርሷን እንድትገደል እንድትታረድ የፈለገ እርሷን እንድትገበር የፈለገ መንፈስ ነው። ሆን ብሎ እዛ ውስጥ ያስገባት። ጠላት የፈለገውን ያክል ቀዳዳ በሩን ቢከፍት የሚዘጋ ደግሞ ጠባቂ መልአክ አለ። ጠላት መንገዱን ቢዘጋ ደግሞ የሚከፍት ጠባቂ መልአክ አለ። ሰማዕቱ አለ። ኪዳነ ምሕረት እያለች ምንም የሚያስጨንቅ ጉዳይ አይደለም የሚሆነው። እና ምን ተፈጠረ ከዛ በኋላ በቃ እግዚአብሔር እንግዲህ ካልክ እኔ ላንተ ነው የምሰጥ ብዬ ለሱ በቃ ሰጠሁት። መብርሃን ድንግል ማርያም አንቺ በመቀነትሽ አሽሉከሽ አውጪኝ፣ ኪዳነ ምሕረትም በመጋረጃሽ አሽሉከሽ አውጪኝ። በቃ ደሜ ከዚህ ደመ ከልብ ሆኖ ፈሶ እንዳይቀር ለሀገሬ አፈር አብቂኝ ነው ያልኩት። በቃ ይሄን ብዬ ነው ጧትም ማታም ዝም ብዬ እየሰራውም ቆሜም ተቀምጬም እሷን ነው በቃ ዝም ብዬ ኪዳነ ምሕረት መብርሃን እያልኩኝ ሰማዕቱ እያልኩ ዝም ብዬ የምጣራው እንደ ጅል ማለት ነው። ያው ሞኝነት ይመስለዋል ዓለም። እኛ እንዲህ ስትይ ሞኝነትና ምንድነው ሰማዕቱ ኪዳነ ምሕረት ወርዳ እንዴት ያደርጋለች? በቃ ሞት እኮ ነው። ከዚህ በኋላ ከመሞት ውጭ ምን ማማራጭ የለም ብለው ተስፋ የሚቆርጡ ሰዎች አሉ። እንደውም ራሳቸውን ቀድሞ የሚያጠፉ ሰዎች አሉ። አሰሪዎቹ አሁን ይሄን አንቺ በምትይ ሰዓት ምንድን ነው የሚሰሩት? እነሱ ያው በካሜራ ያሉ ማረገውን የምሰራውን በካሜራ ያሉ። ጸሎት ጸልያለሁ። ሌሊት ተነስቼ ጸሎተ ባርቶስ ይዣለሁ። ባርቶስን መድገም አልቻልኩም። ሌሊት 10 ሰዓት ነው የምንነሳ። የዘወትር ጸሎት አለ። እሷን ቶሎ አድርሼ ወደ ስራ 10 ሰዓት ሌሊት እነሳለሁ። እነሱስ አሁን አንቺ አብራኛ እነሱ በካሜራ ነው የሚከታተሉ። ከካሜራ ከማየት ውጪ እንድትታረጂ እንዴት ነው ያመቻቹት? እነሱ ያው ልጆች ልታርድባቸው ነው በማለት ማለት ነው። ከሳውዲ አረቢያ ደወሉና ጠየቁ። የሚያርዱ አሉ ስራዬ ብሎ የተዘጋጁ ማለት ነው። ታዋቂ ናቸው። ሰው አራጅ ናቸው። አዎ ሰው የሚያርዱ ናቸው። ከዛ
ተደወልና ተጠየቀ። ለማረጃ 400 ድርሃም በዱባይ ማለት ነው። የ4 ወሬ ማለት ነው። እኔ 100 ድርሃም ነው የሚከፈለኝ። እንደሱ ሲል የአየር ትኬት ደግሞ 450 ከሳውዲ ወደ ዱባይ ማለት ነው። እንደዚህ ሲሆን ሌላም ሰው ደግሞ አብሮ ተከትሎም ይመጣል። ከዛ ሲባል አይ በቃ ሮመዳንን እንለፈውና ሮመዳን ካለፈ በኋላ ተባለ። ሮመዳን ሁለት ተጨርሶ 2 ቀን ሲቀራት ማለት ነው ሊጨርስ 2 ቀን ሲቀራት አይ በቃ ብሩ ይሄ ውድ ሆነብን፣ ስለዚህ ዱባይ እንፈልግ ተባለ። ያማ ውድ ሆነ። ከሳውዲ አረቢያ እኮ 400 ድርሃም በዱባይ የ4 ወሬ ማለት ነው የሚከፈለው። እንደገና ለትኬት ደግሞ 450 ድርሃም ብር በእነሱ በዱባይ ትኬት ተቆርጦ ወደ ዱባይ የሚመጣው ከሳውዲ ማለት ነው። ሰውየው ሲመጣ ብቻውን አይመጣም፣ ሌላ ሰውም አጃቢ አለው። ግን ምንድነው መጀመሪያ የተሻለ አራጅ ፈልጎ ነበር። በቃ ቆንጆ የሚያርድ በቃ ምንድነው የሚገርም ነው ማለት ያው አዎ ምንድነው አሁን ይሄንን ስለ አራጆቹ ስለ ገንዘቡ ስናስብ ምን አይነት ክፉዎች ናቸው፣ ምን አይነት ጨካኞች ናቸው ሰውን ለማረድ ብለን ምንል ሰዎች አለን። እግዚአብሔር አምላክ ማስተዋሉን ይስጠን። እኛ የዚህ ጉዳይ ተባባሪ ጭምር ነን፣ እኛ ራሳችን ማለት ነው። ይሄ እርድ አሁንም በእኛ ውስጥ አለ፣ በህይወታችን ውስጥ አለ። በጣም መልኩን ቀይሮ ማለት ነው። አሁን እኛ ስንታመም፣ እናቶች ነፍሰ ጡር ሲሆኑ፣ ልጆቻችን ሲታመሙ፣ እኛ ስንታመም ኮላሊት፣ ጨጓራ፣ ምንድነው ትርፍ አንጀት ምናምን እጢ ሲባል አጋንንቱ በሽታ ሆኖብን በውስጥ በኩል ችግር ሲመጣብን ውድ የሆነ ቦታ ሄደን መታረድ የምንፈልግ ሰዎች የለን። በቃ ውድ የሆነ ቦታ ቆንጆ ጽድት ያለ ማሽን ያለበት ጽድት ያሉ ዶክተሮች ፕሮፌሰሮች ያሉበት መሄድ የምንፈልግ ሰዎች የለን። ራሳችን በራሳችን የምናርድ ማለት ነው። የፈጠረን መድኃኒዓለም ሆኖ ሳለ ይህንን ነፍስ ከስጋ እንዲዋሃድ ህይወት እንዲሆን የሰጠን አምላክ እያለ በሽታ ያመጡንብን አጋንንት በተለይ ከቤተሰብ በኩል የመጡ የዛር መንፈስ ግብር እንዲያገኙ ደማችን አሳልፈን የምንሰጥ እኮ አለን እንድንታረድ ማለት ነው። ሰርጀሪ ማለት እኮ ታትሴት ይሄን እኮ ሰዎች እኛን ለማረድ ሲዘጋጁ በጣም ሊዘገነን ይችላል። እኛስ ልጆቻችን ቀዶ ጥገና እንዲደረግ እንዲታረዱ ስንፈቅድ ማን ይዘግን? ማን ይናገራል? እኔ በጣም የሚገርም ነገር ነው። አሁን በተለይ አባቴ ሲያስተምሩ ሊቀ ትጉሃን ቀሲስ ባንቴውን ባየ ሲያስተምሩ በጣም ብዙ ነገር ጉድ ተአምር ነው ማየው። ወደን ፈቅደን የተሻለ ገንዘብ ከፍለን ሰርጀሪ የምንደረግ ምንቀደር ሰዎች አለን። አሁን መቀደዱ ብቻ አይደለም፣ ከመቀደዱ ጀርባ ያለው የመናፍስቱን ኃይል የመናፍስቱን ሴራ መገንዘብ አለብን። ደም ስለተፈለገ ነው፣ ግብር ስለተፈለገ ነው። ስለዚህ አሰሪዎች ይህን አደረጉ፣ ይህን አቀዱ፣ ልንደነቅ አይገባም። እኛው ራሳችን ይህን እያደረግን ስለሆነ ማለት ነው። ግልጽ ነው መሰለኝ፣ የተግባባን መሰለኝ። ስለዚህ ያው ተወደደባቸውና ቀለል ያለ መታረዷ ካልቀረ እንግዲህ ያው ከዱባይ ፈላለጉ። ከዱባይ በ100 ድርሃም አለች ሴትዮዋ ስትል የደወለችለት ሴትዮዋ 100ማ አይሆንም አላት። 3 አርጊው አላት። 3 አላረገም። ትሰማለሽ አንቺ ይሄን ሁሉ? እኔ እሰማለሁ፣ እየሰራው ማለት ነው እሰማለሁ። በቃ እግዚአብሔር አምላክ ዝም ብዬ ተጎንብሼ እየሰራው እያጸዳው አሳልፈ እንዳሰጠኝ አባቴ አሳልፈ እንዳሰጠኝ ሰማይቱ አሳልፈ እንዳሰጠኝ እላለሁ። በቃ እንዲህ ነው የምለው። ካፌም እሱ ነው ቶሎ የሚገባው፣ እሱ ነው የምለው። እዛ መጨረሻ ላይ በቃ ሮመዳን ይግባ። ጾሙን እኮ ልንጾም አልቻልንም። በቃ አንዴ ሲሉ ልንጾም አልቻልንም። እንደው ልጅቷን ማየትም አልፈልግ እኔ በቃ ገሸሽ ማድረግ ነው አለች። አለ አምላክ ያሳልፎ ከሰጠኝ እውነት ከመንበሩ የለም ማለት ነው አባቴ ያልኩኝ። ከዛ በኋላ ሮመዳን አለቀ፣ አፈጠሩ። 6 ቀን መጣች። አሁን ዘንድሮ ማለት ነው። አሁን በቅርብ ጊዜ አሁን የሄድኩት ታህሳስ 23 ነው 2015 ማለት ነው። 4 ወር ብቻ ነው የሰራሁት። ግንቦት 1 ከምሽቱ 4 ሰዓት ኢትዮጵያ ገቡ። ስገባ ግን መሬቱን ተጎንኩ። ቆይ እንጂ እንዴ ዘለሽ ገባሽ እኮ። እንዴት ነው ያመለጥሽው? እንዴት ወይ አንቺ ሰስፔንስ አታርጊንም? እንዴት ነሽ? በአንዴ መጣኋል እንዴ? በእርግጥ ያመጣሻል፣ ያግጥንሻል። እንዴት ነው ያመለጥሽው? ያመለጥኩበት ምክንያት ወይም እንዴት ነው ያስመለጠሽ? ሰማዕቱ 6ቷ ቀን ሮመዳን መጣች። ከአንድ ወሩ ጾም ይልቅ 6ቷ ቀን በጣም ከባድ ነች። ከዛ
ልጅቷ ማለት ነው ጥርሷን እየነከሰች ትላለች። ተይ አሳልፈሽ አትስጭኝ እባክሽ፣ ሴትዮዋን እባክሽን ተማለጅኝ እባክሽን፣ እኔ እኮ እህትሽ ነኝ፣ ተይ 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 ብዬ ተማጸንኳት ስላት ዞር በይ እባክሽ ወደዛ አለች ነው። አዎ ግን እግዚአብሔር አምላክ ከአንድ ሀገር ነው የመጣን፣ እህቴ ነሽ፣ ተመካክራችሁ ተፈቃቅዳችሁ ስሩ ብላ ልጅቷ አላለችሽም? እኔን አሳልፈሽ ስታረድ ልታይ ነው? እንዲያውም ከሚገርምሽ ሴትዮዋ ራሱ ስትታረጂ ቁመሽ እንድታይ ብላኛለች አለችኝ። አልሻው በቃሽ ስላት ነገ ጁማአ መስጊድ ደሽ ትታረጃለሽ፣ ቆይታ ያለሽ እንዲዚህ ያለቀሽው እንባ ሳይሆን ደም ነው የምታለቅሽው፣ በአይንሽ ደም ነው የሚወጣለችኝ አልሽኛው። ሰማይቱ ካለ እሺ ግን አያድርገውም ታያለሽ አንቺ አሁንም ምደሽ ለሴትዮዋ ነገር የምታቀቢ ከሆነ ለኔ ደግሞ ፈረሰኛው ጊዮርጊስ አለኝ አልኳት። ባክሽ ዞር በያለችና ጥላ ሄደች። ከዛ በኋላ እየቆየን ስንመጣ 6ቷ ቀን መጣች። 6ቷ ቀንም አንጾምም አሉ። ሰው እያፈላለጉ ነው አሁን በርካሽ እንድታረድ ማለት ነው። ከዛ በኋላ መጨረሻ ላይ አንድ ሰው አገኙ። አንድ ሰው ሲያገኙ 200 አላቸው። 100 አለች ሴትዮዋ። 100 ይበቃል። 100 ስትለው ውሰድና ዘራአ ማለት የነሱ አትክልት ተምር ማጠጣው አለ ጧትና ማታ ማለት ነው። ያንን እያጠጣው እሰማለሁ። ያንኛው ገጠር ቤት ነው ያላቸው፣ ሌላ ትልቅ ቤት አላቸው። አትክልቱም በሙሉ እሱ ነው የተምር ፍሬ ነው። ውሰድና ከዛ ረዳትና ከዛው አዳፍናት አለችው። በስልክ ስታወራ ሰማዋተኝ። እውነት ዛሬ ሊያረጉት ነው መስጊድ የተባለው? በቃ ሰው እንዳያይባቸው በቃ ወስዳ ዘራ ልታሳርደኝ ነው ማንም ሰው ሳይኝ። ወይኔ እንዱ አፈር እንኳን እንዱ የቤተ ክርስቲያን አፈር እንኳን ሳላገኝ አይ ወይኔ በጌ በጣም አልቅሻ መረርኩኝና ድንግል ማርያም ነው ያልኩት። ድንግል ማርያም እውነት ልታረጊው ነው መብራን? ልጅሽ እኮ ነኝ እኔ እኮ ምንም አላውቅም የዋህ ነኝ። መብራን ካልሽ በስውር በመቀነትሽ ሽፍን አድርገሽ በስውር አውጪ። በቃ እንዲ አትክልት ውሃ እያጠጣው ነው ለዛውም እንደዛ አልኩት ማለት ነው። እሁድ ቀን ነው ሚካኤል ቀን ነው። በቃ ተማጽንኩ። እውነት በዚች ወር ታምሯን ስሪ ድንግል ማርያም እንደው ለሀገሬ ታቦት ለሀገሬ አፈራብቂ እኔ ሌላ ምንም አልፈልግም አልኩት። ከዛ እያልኩ እያለ ወስደ ዘራህ ረዳት እንዳለች ከዛ ዝም አሉ። ጸጥ ነው ያሉት። ምንም ነገር አልተናገሩም። መጨረሻ ላይ እሁድ ቀን ነው። ልጅቷ ከምንሰራበት እኔ ያው ጽዳትን ላይ እሷ የሰራችውን እቃ ማጥባለሁ ገብቼ እዚህ እንዳትገቢ አለችኝ። ለምን አልኳት። እንዳትገቢ እንዳሰሪ አለችኝ። ከዛ ደግሞ ምግብ ልበላ እንትን ስል ምግቡን አንስታሽ እንትን ቆሻሻ ውስጥ ከተተችው። ልበላ ያይገባው ልበላ ሳህን ይዤ እሷ ተጠቅማ በልታ ስጨርስ እኔ ደግሞ ልበላ ስል ብድግ አድርጋ ቆሻሻ ውስጥ ደፋችው። ለምን ቆሻሻ ውስጥ ትደፋዋለሽ? እኔ እኮ ምግብ አልበላውም እንዳደርኩኝ እኔ ስላ ብትበይ ባትበይ ነገ ጧት አፈር ልትገቢ አይደል እንዴ? ደግሞ ላንቺ ምግብ ምን ምግብ ያስፈልግሻል አለችኝ። በቃ ምንም አላልኩም። አሻው በይ አንቺም ብለሻል እየሰገድሽ ነው የመጣ ነው ከኢትዮጵያ ነው አንድ ነን በይ እንግዳማ ያንቺም ስግደት እየሰገድሽ ነው የኔም ደግሞ ነበልባሉ ሰማይቱ ጊዮርጊስ አለ ታምር ስራ በዚህ ወር ውስጥ ብየዋለሁ ታምር ይሰራል አልኳት። ግን በዚህ ውስጥ አንቺ እንደማትታረጂ እንደማትሞች እርግጠኛ ነሽ? በቃ ውስጤ ይነግረኛል። ግን ውስጤ ደግሞ ፍርሃት እነሱ የሚሉትን ነገር ፍርሃት ይለኛል። ደግሞ ግን ከታረድኩ መስዋዕት ካረግ ቅድስት አርሴማ ካለች አዎ ግን አታረገውም። በቃ እንዲህ ነው አታረገውም። በቃ ውስጤም ቁሜም ተቀምጬም ስሰራ እሱን ነው በቃ ምለው። ብዙዎቻችን ከዚህ ልንወስድ የሚገባው ትምህርት ምንድነው? በህይወታችን ላይ ፈተናዎች ሲገጥሙን ስለተደረገብን ነገር ኃይል እንሰጣለን። በቃ እነሱማ ይኸው በቃ አጥር አላቸው እኮ የትም ማምለጥ አልችልም፣ አራጅ ናቸው፣ ተስማምተዋል፣ ደም ግብር የለመዱ ናቸው፣ ሊገሉኝ ነው አይደለም ያለችው። እንደሰማችሁት ሰማዕቷ አታደርገውም፣ አትፈቅድም። ሰማዕቱ አይፈቅደውም። በቃ ከጠላት ክንድ ይልቅ ከጠላት ኃይል ይልቅ የእግዚአብሔር ክንድ ይበልጣል። በቃ የኛ ጠባቂዎች ወዴት ሄደው ነው እኛ ወደ ክፋት ላይ የምንወርቀው? የት ሊሄዱ ይችላሉ መሰላችሁ? ምናልባት እኛ ካላጠበቅናቸው በጸሎታችን በስግደት መንፈሳዊ ህይወት ልምምዳችን ውስጥ የሚረዱን ቅዱሳን መላእክትን እንዲመጡ በህይወታችን ውስጥ ስራቸውን እንዲሰሩ ካልተማጽናቸው በህይወታችን ውስጥ ክርስቶስ ካልተገለጠ ካልታየ የስግደት የጸሎት ጊዜ ህይወት ከሌለን በእርግጥም ላይፈልጉን ይችላሉ። ለምን?
የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ነው የሚለው እንጂ በማይፈሩ ሰዎች በማይፈልጓቸው ሰዎች ዙሪያ ይሰፍራል አይልም። ስለዚህ ከሚደረግበት እየተደረገባት ካለው ነገር ከታቀደው ነገር በላይ ግን እሷ ጋር ያለው ጠባቂዋ ይበልጣል፣ ሰማዕቱ ይበልጣል። በጣም ሰማዕቱ ከስንት ነገር ያወጣል እና ለነገ ቀጠሮ ተያዘ። በማግስቱ ምን ተፈጠረ? በማግስቱ በቃ ዝም አለች። ውድ ሆነ ተባለ። 100 ብቻ የሚያርድ ነው የተስማማች ሴትዮዋ። 100 የሚያርድ ካለ አምጣለችው። ሰውየው የለም 100 የሚያርድ አለ። 2 ካልሽ እኔ ላርግ አለ። ከዛ በኋላ አይ 2ማ የለም አለች። እንፈልጋለን ተባለ። ሲፈላልጉ የለም። እኔ መጸለይ ነው አጸዳለሁ፣ ሰራለሁ። ትንሽ ቆየት ብዬ ሩጥ ብዬ ሄጄ ቁም ሳጥኔ ውስጥ ነው ያኖርኩተኝ። የቁም ሳጥን አለ። ልብሴን በሻንጣ አርጌ እሱን ብቻ ነው በነጭ ሻሽ ያስቀመጥኩት ማለት ነው። ምስሉ አወጣና ሳለምና ጸልይና መልሼ ያኖረዋለሁ። ታያለሽ በካሜራ መጨረሻ ላይ በቃ ይቺ ልጅ አንድኛዋን ከዚህም ማጥፋት ወይም ባህር ወስደን እንጣላት አሉ። ሁለታቸው ማለት ነው ባልና ሚስቶቹ ሲሉ ሰውየው ራስሽ አርጊ አላት። እኔ አልጥልም አለ። ራስሽ አርጊ ሲላት ሰውን ፈልግ አለች። ይሄን ሁሉ ሲሆን አብራ ትሰማለች። ልጅ ታቀፋ አብራ ቁጭ ብላ ነው ከነሱ ጋር የምትሰማ። አብራ ቁጭ ብላ ሁሉ አብራሽ ሄደችው ማለት ነው። አብራኛ ሄደችው ኢትዮጵያዊ ማለት ነው። ሁሉም ነገር ትሰማለች። በጣም ጭካኔ እኮ ነገር ትሰማለች። ዝም ምንም በቃ እግዚአብሔር ካለ አለ። ባህርም አልከኝ አሁን ፈጣሪም አልከኝ። አይ እንግዲህ ካለ የኔ ጌታ አሳልፈ አሰጠኝም በቃ ሲወል ለሀገሬ ታቦት አልኩት። ከዛ በኋላ ሴትዮዋ በቃ ስታየኝ ሁሌም ማልቀስ ነው። ሳያት ዘወር ብዬ እንዳላየሁኝ አለቅሳለሁ። ልጅቱንም ሳያት አለቅሳለሁ። ልጅቱንም ማጸናለሁ። ልጅቱ ዘወር በይ ወደዛ ነው የምላልሽ። እንዲያውም ቁመሽ እንድታይ ነው ያለችኝ። ስትታረጅ ቁመሽ እንድታይ ስላለቻት ሴትዮዋ በጣም ተደስታለች። በጣም በቃ እሱን ማየት ነው የምትጓጓው ማለት ነው። ከዛ መጨረሻ ላይ ሴትዮዋ እያየች ስትመጣ በቃ እኔ እያሳዘንኳት መጣሁ። እኔ እኮ ደሃ እናት ነው ያለችኝ፣ ደሃ አባት ነው ያሉኝ። እነሱን ለመርዳት ብዬ ነው እኮ የመጣው። እባክሽን ተይኝ፣ እባክሽን ልጆች እኮ አሉሽ፣ እንደ ልጆችሽ ማታይኝ። እኔም እኮ እናትና አባት አለኝ ምናምን አልኳት። ከዛ በኋላ ዝም አለች ለተወሰነ ጊዜና ዘወር ብላ ሄደች። ከባሏ ጋር ተማከሩ። ከዛ ጸጥ አሉ። ለ2 ቀን ለ3 ቀን ጸጥ አሉ። በቃ እግዚአብሔር እንግዲህ ትተውኛል ማለት ነው። ሰማይቱ በስውር ሊያወጣኝ ነው ማለት ነው አልኩኝና ዝም አልኩኝ። ጸሎቴን ሁሌም አረጋለሁ። ማታ ላይም ጸሎቴን አረጋለሁ፣ ሌሊትም ጸሎቴን ያረጋለሁ። ከዛ መጨረሻ ላይ ከልጅቱ ጋር ተጣላነ በምግብ የተነሳ ስንጣላ ሄዳ ነገረቻት። ከዛ በኋላ በቃ በእጃችን ለምን ነፍስ ይጠፋል እንዲያውም ብለው ሁለታቸው ተማከሩ። ድጋሚ ማለት ነው ባህር ወስደ ጣላት አንተ ጣላት ሲባባሉ እንደተነጋገሩ ባልና ሚስቶቹ መጨረሻ ላይ ሻንጣሽን ሸክፊና ያለች። በጣም ይገርም ነው። እግዚአብሔር ይመስገን። አሁን እሷ ከድሃ ቤተሰብ እንደመጣች ሰርታ መቀየር እንደምትፈልግ ከድሃ ቤተሰብ እንደመጣች መለወጥ እንደምትፈልግ እንጂ መሞት እንደማትፈልግ አሰሪዎቿ ቀድሞ ሳያውቁ ቀርቶ አይደለም፣ ያውቃሉ። ሲቀጥሯት እኮ ስትሄድ ከዚህ ኑሮን ለማሸነፍ ቤተሰብ ለመርዳት የተሻለ ኑሮ ለመኖር እሷ እንዲመቻት ሳይሆን ለቤተሰቦቿ እሷ ተቸግራ እሷ መከራን ተቀብላ ለቤተሰቦቿ ለራሷም ለወደፊት የሚሆናት እንጀራ ለመጋገር ነው ሄደችው። ይሄን ሳያውቁ ቀርቶ አይደለም፣ ግን አብሯቸው ያለ መንፈስ ከእሷ ጋር አብሮ ሄደ መንፈስ ተባብረው ጥፋት ማጥፋት ፈለጉ። እሷ አጥብቃ ወዳጆቿን ስለያዘች ቅዱስ ሚካኤልን ሰማዕቱን ኪዳነ ምሕረትን የማትጠራው የለም። ስለያዘቻቸው አጥብቃ አሁን ልቧ ላይ አሰሪዋ ልብ ላይ ቁጭ ብሎ ስራው ሊሰራ የነበረው መንፈስ ሴራው ከሸፈ። ስለዚህ ልቦናቸው ራራ ማለት ነው። አያችሁ። እና እሷ ስለተናገረች አይደለም እኮ አስቀድማ በፊትም እኮ ተናግረሻል። ያውቃሉ መጀመሪያ ማለት ነው። ያውቃሉ። ጊዜውን ጠብቆ ግን ሰማዕቱ ስራውን ሰራ። ከዛ ሻንጣሽን ልብስሽን ሸክፍ ያለችኝ እውነት አልመሰለኝም። በቃ ወስደው ባህር ሊጥሉኝ ነው እንዳሉትም በቃ ይሄ ነው እንትን ከወዴ ውስጥ ያለ አልነገሩሽም? አገር ቤት እንልክሻለን ማለት አልነገሩኝም። ዝም ብለው በቃ ልብስሽን ሸክፍ ያለችኝ ልብሴን ሸከፍኩኝ። የራሴን ከኢትዮጵያ ያመጣሁትን ለየው። እሷ የገዛችልኝን በሙሉ አውጥቼ ሰጠኋተኝ። ከዛ ላይ ቆይኝ አለችኝ። ወታ ሄደ ከባሏ ጋር በመኪና ወጥተው ሲሄዱ በቃ ሊያሳርዱኝ ነው በቃ አልኩኝ።
በቃ ቁጭ አልኩኝ። ወጣውና ከተምሩ ፍሬ ስር ቁጭ ብዬ መሬት እየቆፈርኩ ድንግል ማርያም እመብርሃን በቃ ማልጠረው ታቦት የለም ማልጠረው ታቦት የለም። እዛ መጣች ሻንጣሽን ያዣለች። እሺ ብዬ ሻንጣዬን ሲይዝ ልጅቷ ትስቃለች። እቺ አብራኝ ሄደችው ኢትዮጵያዊ እህቴ ማለት ናት። እሷም ለመታረድ የምትሄጂ ባህር ለምትጣይ ይመስላታል። አዎ እንደዛ ነው የመሰላት። ትስቃለች። ያው እንግዲህ ተሳካላት ሀሳቧ ማለት ነው። ከዛ መጨረሻ ላይ ፖሊስ መጣ። ፖሊስ ሲመጣ በቃ እነሱ ጠርተው ነው ወይስ? አዎ ይዘውት ነው የመጡ በመኪናቸው። ፖሊስ መጣ። ከዛ በኋላ ፓስፖርቴን የሆነ ወረቀትም ለፖሊሱ አስፈርማ ሰጠችው። ሲሰጠው በቃ ልሞት ነው ሊገሉኝ ነው ማለት ነው ፓስፖርቴን ለሱ የምሰጠው አልኩኝና እኔ እንትን አልኩኝ። ከዛ በኋላ ያ ፖሊስ አምጥቶ ፓስፖርቴንና የሆነ ወረቀት ከሴትዮዋ ተቀብሎ እሱ ደግሞ ለኔ ሰጠኝ። ከዛ በኋላ ግቢ መኪና ላይ ገባው። ታክሲ ተከራይታ ነው የምትልከኝ ልካ። ከዛ በኋላ ቀጥ ብዬ ዱባይ ነው የመጣሁት። ዱባይ አለሽበት ቦታ ማለት ኤጀንሲዋ ጋር መጡኝ። ኤጀንሲዋ የለችም ኢትዮጵያ መታለች ለሰርግ ማለት ነው። ከዛ ወንድሟን የተቀበለ በእንግሊዘኛ ያናገረ ወንድሟ ተቀበለ። ከነሱ አረፍኩኝ። በቃ ራሴንም አላውቀው መቆጣጠርም አልችልም። ሳምንት የሚሆን ራሴን እስከማውቀው ጠበቁ። ከዛ በኋላ ልክ መምጣትሽን ስታውቂ ደስታው ማለት ነው በጣም አላውቀውም። በቃ ሰውሮኛል። ከዛም ቤተሰብ ጋር ተደወለ። ከሳምንት በኋላ ራሴን ሳውቅ ማለት ነው ቤተሰብ ጋር ተደወለ። እንደዚህ ያለች መታለች እና ተባለ። ከዚህ ከኢትዮጵያ ላለችው ደላላና ለእህቴ ተደወለ። በቃ ራሷን ታገግም ምናምን አሉ። በመጣው በሰባተኛ ቀኔ ቤተሰቦችን ማናገር እፈልጋለሁ አልኩኝ። ስልኬን ወስደዋል ሴትዮዋ። በህይወታችን ውስጥ ጠላት መረቡን ሲዘረጋ ከኛ የሚጠበቀው ወዳጆቻችንን አጥብቀን መያዝ ነው። አካሄዳችን ከእግዚአብሔር ጋር ካልሆነ መጨረሻችን የማያምር ነው የሚሆነው። በቃ ምናልባት እህታችን ላይ ያልደረሰው ነገር ወይም ብዙዎቹ እህቶቻችን ላይ የደረሰ ነገር ከፎቅ ላይ መወርወር፣ መታረድ፣ መገደል፣ በድንጋይ መወገር እኚህ ሁሉ ነገሮች የሚደርሱት መች ነው? ማጥበቅ ያለብን ማናጠብቅ ከሆነ በፈተና ውስጥ በታቀደልን ነገር ውስጥ ጠላት ስራውን ይሰራል፣ እንደፈለገ ያደርገናል። ግን እግዚአብሔርን አጥብቀን ከያዝን፣ ቅዱሳንን አጥብቀን ከያዝን፣ ወላዲተ አምላክን አጥብቀን ከያዝናት ምንድን ነው የሚሆነው? አሁን እኮ በቃ በመኪና ውስጥ ተሳፈረች፣ ወጣች፣ ምናምን ፖሊስ መጣ ምናምን በቃ ኢቭን ጠላቶች የሚያስቡት የሚያቅዱት የሚያስቡት ነገር አሁን ጓደኛዋ አሰሪዎቿም ሊሆኑ ይችላሉ። እቅዳቸው ሌላ ነበር። በእቅዳቸው ውስጥ እየተፈጸመ ራሱ ጓደኛዋ አላወቀችም። ከመንፈሱ ሰውሮ እግዚአብሔር መልካም ነገር ያደርግልናል። ስለዚህ ወጣች፣ ሄደች፣ ጉዞ ቀጠለ። መጨረሻ ምንድን ነው? መልካም ነገር። ሴራውን እግዚአብሔር ቀይረው ገለበጠው። የኛ ድርሻ እኛ መታገል የለብንም። ትግላችን መሆን ያለበት ከቅዱሳን መሆን ያለበት ትግላችን በቃ እግዚአብሔር ስራውን ሊሰራ ማድረግ ነው እንጂ ከሰዎቹ ጋር መታገል፣ መጣላት፣ ክፉ ላቀረብን፣ ክፉ ላሴረብን መናገር፣ መሳደብ፣ መልሶ አካላዊ የሆነ አጸፋ ምላሽ አያስፈልግም። ትጣሉ ነበረ ማለት ድብድብ ምናምን አስሮቾች ጋር ነው። አራኔ በፍጹም ተጣልቼም አላውቅም። እኔ ምላሽሽ የሚሆነው እንግዲህ መጻሎት ነው። ኧረ በስመ አብ። እና ይሄን ቦታ እንዴት አወቅሽ ግን? አሁን መጨረሻ ምንድነው ሀገር ውስጥ ከገባሽ በኋላ ይሄን ቦታ እንዴት አገኘሽ? ይሄን ቦታ ላገኘው የቻልኩት ማለት ነው ሲስተር እዚህ ጋር መጣች። ሰው አመላከታትና መጣች። ከዚህ ጋር ስትመጣ ግን ለፈለፈች። ያው ቤተሰብም በዚሁ እኔ ዱባይ እያለሁ እየተቸገርኩ እያለ እየተጨነኩ እያለ ቤተሰቦች በሙሉ በፈተና ተዋጡ። ሲስተር አጋጣሚ ስራ ሄደች። በሄደችበት ኦፕሬሽን ሆነች ሳትታመም ምን ሳትል ማለት ነው። ወንድሜም የተሳቢ ሹፌር ነበረ ሻሸመኔ ላይ በድንገት ዝም ብሎ በአንድ ሳምንት ይሄ ሁሉ በአንድ ሳምንት ነው። በቃ አሁን ቤተሰብ ላይ በጣ ነገር ነበር ማለት ነው። ሁሉም ሌሎቹ ሄዱ፣ ሆስፒታል ገባይ። ወንድሜም እግሩም እጁም ተሳሰረ። ሁሉም በቃ ሁሉም በአንድ ሳምንት በቃ ቤቱ ድሞ ሆነ። አንቺ አመለጥኩ። ልክ ኢትዮጵያ ስገባ ከምሽቱ 4 ሰዓት ኢትዮጵያ ስገባ ሁሉም ነገር ጸጥ አለ ነው የምትለው እህቴ። በጣም ይገርማል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ አሁን እህታችን በዚህ በጀልዱ ደብረ ፀሐይ ቅዱስ ጊዮርጊስና ቅዱስ ኪዳነ ምሕረት ቤተክርስቲያን ጸበል እየተጠመቀች ነው እና ሁላችንም እንግዲህ በህይወታችን ብዙ ፈተናዎች ይኖሩብናል። ከነኚህ ፈተናዎች ለማምለጥ ስለ ጠላት ስለ ሰይጣን ክፋት መናገር
ማዘውተር ብቻ ሳይሆን ማለት ስለ ጠላት ሴራ መናገር ማውጣት ብቻ ሳይሆን ስለ ቅዱሳን ተአምራትን ደግሞ መናገር ማውራት መቻል አለብን ማለት ነው። ምክንያቱም እኛ አሁን ያለነው በእግዚአብሔር ምሕረትና ቸርነት ውስጥ ነው ያለነው። የእግዚአብሔር ምሕረትና ቸርነት ከኛ ጋር ሲሆን ከጠላት ሴራና መረብ ይልቅ የሚራዱን ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ገድላቸው እጅግ በጣም ትልቁን ድርሻ ይወስዳል ማለት ነው። ስለነበረን ቆይታ እጅግ በጣም አድርጌ ነው የማመሰግነው እህታችን። እንግዲህ በቀጣይ ከዚህ ቆይታሽ በኋላ እንገናኛለን ብዬ ተስፋ አደርጋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ያክብርልኝ። እንግዲህ ተመልካቾቻችን መርሃ ግብራችን በዚህ ተጠናቋል። ስትከታተሉት የነበረው ይህ የየቱ ሚዲያ ነው። የቱ ሚዲያ ከመናፍስት ውጊያ ጋር ተያይዞ ለእናንተ ይጠቅማል ብዬ ማስባቸውን እንዲህ ምስክርነቶች፣ መንፈሳዊ ጉዞዎችን እያዘጋጀን ወደ እናንተ ይዤ እቀርባለሁ ማለት ነው። በግንቦት 29 ጉዞ ወደ አርባ ምንጭ ገረሴ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ጉዞ ተዘጋጅቷል። 30 እዛ ነን ያለነው። ተመልሰን በአንድ እንመጣለን። ማክሰኞ ነው ጉዞውን የምናደርገው። ሮብ መጥምቀ መለኮት ቅዱስ ዮሐንስን ተሳልመን ከበረከቱ ተካፍለን አባታችን አባ ክንፈ ገብርኤልን አግኝተን በጸሎታቸው እንዲያስቡን በረከታቸው እንዲያድርብን አጠገባቸው ተገኝተን በአካል እንመለሳለን ማለት ነው። ደርሶ መልስ 3 ቀን ነው። በጣም ረዥም ቦታ ነው። ጉዞ ረዥም ቦታ ነው። የምንከራየው መኪናም ደህንነቱ የተጠበቀ መሆን ስላለበት ያው እኛ ራሳችን ስንጠብቅ ነው እግዚአብሔር እኛን የሚጠብቀን። በተቻለ መጠን ዝግጅት አድርጉ። ማረፊያ ቦታዎችን አዳር ምንም አታስቡ። አዳር ቦታዎች ተዘጋጅተዋል። የምናርፍበት ቦታ ተዘጋጅቷል። ጉዟችን እስክናደርግ ድረስ እንግዲህ እግዚአብሔር አምላካችን ከሁላችን ጋር ይሁን። ሰላም እግዚአብሔር ከሁላችን ጋር ይሁን። እዚህ በጣም አድርጌ አመሰግነው። ሰላም ቆይ። በጣም ጥሩ። አሜን አሜን። ያው ትቆያለሽ አይደል እዚህ Thank you.